ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? እንደሚታወቀው ግሎባል ፋየር ፓወር ወይም GFP ከወራት በፊት ይፋ ባደረገው የ2026 የዓለም የጦር ኃይሎች የጥንካሬ ደረጃ ግብፅን በአፍሪካ ቀዳሚ በማድረግ አልጄሪያን፣ ናይጄሪያን፣ ደቡብ አፍሪካንና ኢትዮጵያን በቅደም ተከተል እስከ 5ኛው ረድፍ አስቀምጧቸው እንደነበር አይዘነጋም። ድርጅቱ በዓለም አቀፍ ደረጃም የሀያላን ሀገራትን ወታደራዊ ይዞታ በመዳሰስ ባወጣው በዚህ ሪፖርት በዓለማችን የሚገኙ ሰራዊቶች ያላቸውን የመሳሪያ ክምችትና የሰው ኃይል ብዛት መሰረት በማድረግ ለየሀገራቱ የተለያየ የደረጃ ውጤት ሰጥቶ ነበር። በዚህ መሰረት ከአፍሪካ የግብፅ ጦር በባህርና በአየር ኃይል ባለው የጦር ስብስብ አሁንም የአፍሪካን ቀዳሚነት ደረጃ ይዛለች ሲል፣ ኢትዮጵያ ደግሞ በምድር ጦር አቅሟ በአፍሪካ ካሉ ሀገራት መካከል የቀዳሚውን ስፍራ ይዛለች ብሏል። በጠቅላላ የጦር አቅም ደግሞ 5ኛ ደረጃን ሰጥቷታል። ይህ ተቋም ደረጃውን ለማውጣት ከ60 በላይ የሚሆኑ ልዩ ልዩ መለኪያዎችን እንደ መመዘኛ የተጠቀመ ሲሆን ከነዚህም መካከል የመከላከያ በጀት መጠን፣ የጦር መሳሪያ ብዛት፣ የተፈጥሮ ሀብት አቅርቦትና የሎጂስቲክ አቅም ዋነኞቹ ናቸው። ከመሳሪያ ብዛት ባለፈ የፋይናንስ አቅማቸውን የሚያሳዩ ነጥቦችን በማቀናጀት የፓወር ኢንዴክስ ውጤት አስልቷል። ይሁን እንጂ ድርጅቱ እነዚህ መስፈርቶች ሲያዘጋጅ ትኩረቱን ያደረገው በተጨባጭ በሚታዩና በቁጥር በሚለኩ መረጃዎች ላይ ብቻ በመሆኑ ለደረጃው መውጣት መሰረት የሆኑት ነጥቦች ከወቅታዊ የጦር ሜዳ እውነታና ከቴክኖሎጂ ጥራት አኳያ ሲመዘኑ አጨቃጫቂ ሆነው ይገኛሉ። የግሎባል ፋየር ፓወር ሪፖርት በብዙዎች ዘንድ እንደ ዋነኛ መረጃ ቢወሰድም የድርጅቱ የአሰራር ስልት ግን በወታደራዊ ሳይንስ ምሁራን ዘንድ ከባድ ትችት ይሰነዘርበታል። ድርጅቱ ለጥራት ሳይሆን ለቁጥር ቅድሚያ የሚሰጥበት የቁጥር 3 መከተሉ ዘመናዊውን የጦርነት ባህሪ ካለመረዳት የሚመነጭ እንደሆነ ይነገራል። ለምሳሌ አንድ ሀገር በመጋዘን ያከማቸችውን የ1960ዎቹ አሮጌ ታንክ እና ሌላኛው ሀገር የታጠቀችው እጅግ ዘመናዊና በቴክኖሎጂ የረቀቀ የጦር መሳሪያ በጂኤፍፒ ሚዛን ላይ እኩል ክብደት ይሰጣቸዋል። ይህ አይነቱ ስሌት ደግሞ ግዙፍ ግን ያረጀ የመሳሪያ ክምችት ያላቸውን ሀገራት ያለአግባብ ከፍ ሲያደርግ እንደ በዘመናዊው የሰው አልባ አውሮፕላኖችና በኤሌክትሮኒክስ የጦር መሳሪያዎች ላይ እያደጉ የመጡ ሀገራትን ከግምት ውስጥ ባለማስገባቱ አቅማቸውን ዝቅ አድርጎ እንዲታይ አድርገዋል። ከዚህ ባለፈም ድርጅቱ በጦርነት ውስጥ ወሳኝ የሆኑትን የማይዳሰሱ እሴቶች ወይም ኢንታንጀብል አሴትስ ሙሉ በሙሉ ችላ ማለቱ የሪፖርቱን ታማኒነት ጥያቄ ውስጥ ይከተዋል የሚሉ ውስንነቶች ይቀርቡበታል። የአንድ ሰራዊት የውጊያ ወኔ፣ የደጀን ህዝብ ድጋፍ፣ የአመራር ብልሃትና የጦር ሜዳ ልምድ በቁጥር የማይሰሉ ነገር ግን የጦርነትን ውጤት የሚወስኑ ትልልቅ ኃይሎች ናቸው። በተለይም እንደ ኢትዮጵያ ያሉ ሀገራት በታሪክ ያሳዩት አስገራሚ የውጊያ ጽናትና በከፍተኛ ተራራማ መልክዓ ምድር ላይ የመዋጋት ብቃት በጂኤፍፒ መመዘኛ ውስጥ ቦታ የላቸውም። በተጨማሪም የሳይበር ጥቃትን፣ የሰው ሰራሽ አስተውሎት AI አጠቃቀምንና የሀገራትን የጦር መሳሪያ የመጠገንና የማምረት ሉዓላዊ አቅምን ያላካተተ ደረጃ መሬት ላይ ያለውን እውነተኛ የኃይል ሚዛን ሊያንጸባርቅ አይችልም በሚል ወቀሳ ይቀርብበታል። በመሆኑም እነዚህ መሰረታዊ ድክመቶች መነሻ በማድረግ የአፍሪካን የጦር ደረጃ ስንመለከት ደረጃው ከወረቀት ባለፈ ትልቅ ለውጥ ሊታይበት እንደሚችል እንገነዘባለን። የጦር ተንታኞች እንደሚሉት እንደ SIPRI ያሉ ተቋማት የሚያወጡትን የበጀትና የጥራት መረጃ ከጦር ሜዳ ስልታዊ ብቃት ጋር አቀናጅተን ብንመለከተው በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ያለውን የሀያላን አቀማመጥ በእጅጉ ይቀይራል። የጂኤፍፒ ሪፖርት ሀገራትን በነጠላ በመመዘን የጦር ጥምረቶችንና ቀጠናዊ ተጽዕኖዎችን ወደ ጎን ማለቱ በተለይ በአፍሪካ ቀንድና በሰሜን አፍሪካ ያለውን ተጨባጭ የኃይል ሽግግር ለማሳየት ዳተኛ አድርገዋል። በዚህ ፕሮግራማችን እነዚህን የተደበሰበሱ መስፈርቶች በመበተን የኢትዮጵያና የግብፅን እውነተኛ ወታደራዊ አቅም ከመጋረጃ በስተጀርባ ባለው እውነት እንመዝናለን። እርግጥ የጂኤፍፒ ሪፖርት ከሞላ ጎደል ዓለም አቀፍ ተቀባይነት ያለው ቢሆንም በጦር ተንታኞች ዘንድ የሚነሳበት የመመዘኛ መስፈርት ችግር ግን ደረጃውን አጠያያቂ ውስጥ ይከተዋል። ይህንን ዝግጅት ስናቀርብላችሁ የግሎባል ፋየር ሪፖርት ወይም GFP ሪፖርትን መነሻ በማድረግ እንዲሁም እንደ SIPRI እና IISS ሚሊታሪ ባላንስ ያሉ ዓለም አቀፍ ወታደራዊ የጥናት ተቋማት ያወጧቸውን ትንታኔዎችና የተለያዩ የዘርፉ ኤክስፐርቶች የሰጧቸውን አስተያየቶች በመጠቀም ነው። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ ስንል ለማስታወስ እንወዳለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በሪፖርቱ ዝርዝር ትንታኔ መሰረት ግብፅ በአፍሪካ አንደኛ ደረጃን እንድትይዝ ያስቻላት ዋነኛ መስፈርቶች የባህርና የአየር ኃይል ግዙፍ ቁሳዊ ክምችቶቿ ናቸው። ድርጅቱ ግብፅን በዓለም አቀፍ ደረጃ ከ145 ሀገራት ውስጥ 19ኛ ደረጃ ላይ ያስቀመጠ ሲሆን ለዚህም እንደ መነሻ የተቀመጠው ሀገሪቱ ያሏትን ከ1000 በላይ የጦር አውሮፕላኖች፣ 4000 የታጠቁ ታንኮችና የባህር ኃይሏን በመጥቀስ ነው። ግብፅ በሜዲትራኒያንና በቀይ ባህር ላይ ያላትን ስልታዊ ይዞታ እንዲሁም ከአሜሪካ የሚቀርብላትን በቢሊዮን ዶላር የሚቆጠር ዓመታዊ የመከላከያ በጀቷን እንደ ትልቅ የጥንካሬ መለኪያ በመውሰድ ሀገሪቱ በአህጉሪቱ ቀዳሚ የሆነ የጦር አቅም እንዳላት ሪፖርቱ አመላክቷል።
በአንጻሩ ኢትዮጵያ በአፍሪካ 5ኛ ደረጃ ላይ የተቀመጠች ሲሆን ለዚህ ውጤት እንደ ዋነኛ መስፈርት የቀረበው በአካል ተገኝቶ የሚዋጋው የሰራዊት ብዛት ወይም አክቲቭ ፐርሰን ነው። ሪፖርቱ ኢትዮጵያ ከ500 ሺህ በላይ ንቁ ወታደሮች ያሏት መሆኑን በመጥቀስ በሰው ኃይል ረገድ በአህጉሪቱ 1ኛ ደረጃ ላይ እንድትገኝ አድርጓታል። ሆኖም የባህር ኃይል የሌላት ሀገር መሆኗና በአየር ጦር ያላት መሳሪያዎች ቁጥር ከግብፅ አንጻር ሲነጻጸር አነስተኛ መሆኑ በኢንዴክሱ ቀመር መሰረት አጠቃላይ የጥንካሬ ደረጃዋ ከግብፅ በታች እንዲያርፍ አድርጎታል። ይህም የጂኤፍፒ ቀመር ለሰው ኃይል ብዛት ትልቅ ቦታ ቢሰጥም ለመሳሪያ ክምችትና ለባህር ኃይል የሚሰጠው ነጥብ ይበልጥ ሚዛን እንደሚደፋ የሚያሳይ ነው። ሪፖርቱ እንዳስደመጥናችሁ ነው የሚለው። ነገር ግን በወታደራዊ ተንታኞች ዘንድ የግሎባል ፋየር ፓወር ጂኤፍፒ ሪፖርትን ድክመት ሲያነሱ የሚያስቀምጧቸው ነጥቦች አሉ። ከዚህ መካከል ሪፖርቱ በጦርነት ድልን ለመቀዳጀት ወሳኝ የሆኑትንና የጦርነቱ ነፍስ የሚባሉትን የማይዳሰሱ እሴቶች ሙሉ በሙሉ ችላ ማለቱ ነው። ድርጅቱ ትኩረቱን ቁሳዊ ክምችት ላይ ብቻ በማድረጉ እንደ ኢትዮጵያ ያሉ የሀገራቸውን ዳር ድንበር ለማስከበር ያላቸውን ከፍተኛ የውጊያ ወኔ፣ ሞራል እና የሀገር ፍቅር ስሜት እንደ ትልቅ ኃይል አይቆጥርም። በታሪክ የታየው እውነት ግን በዘመናዊ መሳሪያ የታጠቀ ጦር ሳይሆን የላቀ የውጊያ ወኔና ለመስዋዕትነት የተዘጋጀ ሰራዊት ጦርነትን እንደሚያሸንፍ ነው። የኢትዮጵያ ሰራዊት በተደጋጋሚ በተግባር ያሳየው ይህ የማይበገር ስነ ልቦናዊ ጥንካሬ በጂኤፍፒ ስሌት ውስጥ ቦታ ለማግኘቱ የሪፖርቱን ሙሉነት በእጅጉ ይቀንሰዋል። ሌላው የወታደራዊ ሳይንስ ሊቃውንት ጂኦግራፊ የጦርነት ዕጣ ፈንታን ይወስናል እንደሚሉት የኢትዮጵያና የግብፅ መልክዓ ምድራዊ ልዩነት በሁለቱ ሀገራት የኃይል ሚዛን ላይ መሰረታዊ ተጽዕኖ አለው። ግብፅ በአብዛኛው ሜዳማና ሰፊ በረሃማ መሬት ያላት በመሆኗ ለታንክ እንቅስቃሴና ለአየር ጥቃት እጅግ የተጋለጠች ሀገር ናት። በአንጻሩ ኢትዮጵያ የአፍሪካ ጣሪያ በመባል የምትታወቅ በተፈጥሮ ምሽጎችና እጅግ አስቸጋሪ በሆኑ ተራራማ ሰንሰለቶች የታጠረች ሀገር መሆኗ ወራሪ ኃይል ይዞ ለሚመጣ ጠላት እውነተኛ የወታደሮች መቃብር እንድትሆን ያደርጋታል። ይህንን ተፈጥሯዊ የመከላከል አቅም ወይም ናቹራል ፎርትረስ ግምት ውስጥ ሲያስገባ ሀገራትን በመሳሪያ ብዛት ብቻ መመዘን መሬት ላይ ያለውን የጦርነት እውነት መካድ ነው። የግሎባል ፋየር ፓወር ሪፖርት ትልቁ ስህተት ኢትዮጵያ ያላትን ይህንን ስትራቴጂካዊ ጥልቀት ወደ ጎን ማለቱ ነው። ታሪክ እንደሚመሰክረው በዘመናዊ መሳሪያ የታጠቁ ወራሪ ኃይሎች በኢትዮጵያ ተራራማ መልክዓ ምድርና አስቸጋሪ የአየር ንብረት ምክንያት ተሸንፈው ተመልሰዋል። ግብፅ በሺዎች የሚቆጠሩ ታንኮችን ብታሰልፍም እነዚያ ታንኮች የኢትዮጵያን ተራራማና ወጣ ገባ መሬት ተሻግረው ውጊያ የመፍጠር አቅማቸው እጅግ አጠያያቂ ነው። ድርጅቱ ግን ይህንን በመሬት አቀማመጥ ምክንያት የሚፈጠርን አንድ ወታደራዊ ብቃት ልዩነት ከመስፈርት አለማስገባቱ የኢትዮጵያን የመከላከል ብቃት ዝቅ አድርጎ እንዲታይ ምክንያት ሆኗል። የግሎባል ፋየር ፓወር ሪፖርት ሌላው መሰረታዊ ድክመት ኢትዮጵያ በቅርብ ዓመታት በመከላከያ ዘርፍ ያከናወነችውን ስር ነቀል የቴክኖሎጂ ለውጥና ራስን የመቻል ጉዞ ታሳቢ አለማድረጉ ነው። ሀገሪቱ የራሷን የሰው አልባ አውሮፕላኖች፣ ድሮንስ፣ መገጣጠሚያና ማምረቻ ተቋማት በመገንባት በዘመናዊው የአየር ላይ ጥቃት ራሷን መቻል መጀመሯ በዘመናዊ የጦርነት ስልት ውስጥ ትልቅ ስልታዊ የበላይነትን የሚሰጥ እርምጃ ነው። ይሁን እንጂ ጂኤፍፒ አሁንም ትኩረቱን ያረጀ የጦር መሳሪያ ቁጥር ላይ ብቻ በማድረጉ ኢትዮጵያ ያገኘችውን የቴክኖሎጂ ሽግግርና የድሮን ኃይልን እንደ ትልቅ የጥንካሬ መለኪያ አለማካተቱ የደረጃ አሰጣጡን ጥያቄ ውስጥ የሚከት መሬት ላይ ያለውን እውነት የማይመጥን ያደርገዋል። ከዚህ ጋር ተያይዞ እንደ ኢትዮጵያ ያሉ ሀገራት ትኩረታቸውን በብዛት ላይ ሳይሆን ውጤታማ በሆኑ ዘመናዊ መሳሪያዎች ላይ ብቻ በማድረጋቸው በኢንዴክሱ ቀመር መሰረት ተገቢውን ክብደት ሳያገኙ ይቀራሉ። ለምሳሌ በመቶዎች የሚቆጠሩ የድሮ ዘመን ታንኮች የዛሬውን የድሮንና የጠቋሚ ሚሳኤል ጥቃትን መቋቋም እንደማይችሉ በተለያዩ የዓለም ጦርነቶች ታይቷል። ጥቂት ዘመናዊና መራጭ ጥቃት አድራሽ መሳሪያዎች በመቶዎች የሚቆጠሩ አሮጌ መሳሪያዎችን የማክሸፍ አቅም አላቸው። ነገር ግን ጂኤፍፒ ይህንን የጥራት የበላይነት ወደ ጎን በመተው በቁጥር መነሳቱ የደረጃ ሰንጠረዡን ከመሬት እውነት የራቀና ለተግባራዊ ውጊያ የማይመጥን ያደርጓል ይላሉ ባለሙያዎቹ። በዚህ ተቋም ለቴክኖሎጂ ጥራትና ለትጥቅ ዘመናዊነት የሚሰጠው ዝቅተኛ ግምት አጠያቂ አድርጎታል። ድርጅቱ የሚከተለው ስሌት ብዛት ጥራትን ያሸንፋል በሚል ጊዜ ያለፈበት ብሂል ላይ የተመሰረተ በመሆኑ አንድ ሀገር በቁጥር የበዛ ነገር ግን ያረጀና ውጤታማነቱ የቀነሰ መሳሪያ ስለያዘች ብቻ በደረጃው ከፍ እንድትል ያደርጋታል። ይህ ማለት በመጋዘን የታጎሩ የቆዩ ታንኮችና አውሮፕላኖች ጥቂት ቢሆኑም እጅግ ዘመናዊና ስልታዊ ጥቃት ማድረስ ከሚችሉ የቴክኖሎጂ ውጤቶች በላይ ነጥብ እንዲያገኙ ያደርጋል። በሌላ በኩል አንድ የጦር ኃይል ከገዛ ድንበሩ ወጥቶ በሩቅ ሀገር ጦርነት የመክፈትና ያንን ጦርነት የመቋቋም አቅሙ ወይም ሎጂስቲክስ ፕሮጀክሽን በኢንዴክሱ ውስጥ በሚገባ አልተዳሰሰም የሚል ትችት ይቀርብበታል። ግብፅ ምንም እንኳ ግዙፍ ጦር ቢኖራትም ያንን ኃይል ከድንበሯ ርቆ በሚገኝ ቀጠና ለረጅም ጊዜ የመመገብና የመደገፍ አቅሟ
በብዙ ተንታኞች ዘንድ ደካማ እንደሆነ ይገለጻል። ጦርነት በመሳሪያ ብቻ ሳይሆን ያንን መሳሪያ በሩቅ ቦታ ላይ ውጤታማ በሆነ መንገድ የማንቀሳቀስ ጥበብ ጭምር በመሆኑ ግብፅን ከኢትዮጵያ በላይ አንደኛ አድርጎ ማስቀመጥ የሎጂስቲክስና የስትራቴጂካዊ ጥልቀትን ፋይዳ ካለመረዳት የሚመነጭ የተሳሳተ ድምዳሜ እንደሆነ ይገለጻል። ከዚህ በተጨማሪ የተቋሙ ቀመር የአመራር ብቃትንና የወታደራዊ ስልጠና ጥራትን የሚመዝንበት መስፈርት የለውም። አንድ ጦር ኃይል በመቶ ሺዎች የሚቆጠሩ ታንኮችና አውሮፕላኖች ቢኖሩትም እነዚህን ሀብቶች በጦር ሜዳ ላይ በቅንጅት የሚመራ ብቁ አመራርና በሚገባ የሰለጠነ ወታደር ከሌለ ውጤቱ ውድመት ብቻ ነው። የኢትዮጵያ መከላከያ ሰራዊት በሶማሊያ ሰላም ማስከበርና በታሪክ ውስጥ በተለያዩ ጦርነቶች ያሳየው ስልታዊ የመተግበር አቅምና አስቸጋሪ በሆኑ ተራራማ መልክዓ ምድሮች ውስጥ ያስመዘገበው ድል ከስልጠና ጥራትና ከአመራር ጥበብ የመነጨ ነው። ግብፅ በሰልፍ ላይ የምታሳየው ዘመናዊ ትጥቅ በተግባር ጦር ሜዳ ላይ ካለው የውጊያ ልምድና የስትራቴጂ ጥራት ጋር እኩል ተመዝኖ ደረጃ መሰጠቱ ለኢትዮጵያ የሚገባትን ስፍራ የሚነፍግ እንደሆነ ይጠቀሳል። ይህ ብቻም ሳይሆን የግሎባል ፋየር ፓወር ሪፖርት እርስ በርሱ የሚጋጩ መረጃዎችን እንደሚያቀርብ የሚያሳየው ሌላው ትልቁ ነጥብ የኢትዮጵያ ሰራዊት በተግባር መሬት ላይ ያለውን ዝግጁነት የሚመለከተው ክፍል ነው። ድርጅቱ ራሱ ባወጣው መረጃ መሰረት ኢትዮጵያ በማንኛውም ሰዓት ወደ ውጊያ ሊገባ የሚችል ከግማሽ ሚሊዮን በላይ ሰራዊት ያላት ከአፍሪካ ቀዳሚዋ ይላል። ሆኖም ይህ ግዙፍና በተግባር የሰለጠነ ኃይል ለደረጃው እድገት የሚገባውን ያህል ክብደት ሳይሰጠው ቀርቷል። ይልቁንም ድርጅቱ ግብፅን በኢኮኖሚ ጥንካሬዋ ብቻ ቦነስ ወይም ተጨማሪ ነጥብ በመስጠት የአህጉሪቱ መሪ እንድትሆን አድርጓታል። ይህ አሰራር ደረጃው ለጦር ኃይል የውጊያ ዝግጁነት ሳይሆን ለሀገር ሀብት የተሰጠ የመመዘኛ ውጤት አስመስሎታል። ከዚህ በተጨማሪም ሪፖርቱ በቁጥር ከገለጸው የሰራዊት ብዛት ባለፈ አገሪቱ በልዩ ኮማንዶና በቴክኖሎጂ የሰለጠነ የሰው ኃይል ላይ ያደረገችውን ከፍተኛ መዋለ ንዋይ ችላ ብሎታል። ጦርነት ከሰው ኃይል ብዛት ወደ ቴክኖሎጂ መር አቅም እየተቀየረ ባለበት በዚህ ዘመን ኢትዮጵያ በሀገር ውስጥ አቅም የምታመርታቸውና የምታለማቸው ወታደራዊ ግብዓቶች አገሪቱ ለረጅም ጊዜ ለሚዘልቅ ጦርነት ያላትን ዝግጁነት በእጅጉ ያሳድገዋል። ይህንን መሰል የውስጥ አቅም ግንባታና የቴክኖሎጂ ሉዓላዊነትን ያላገናዘበ ደረጃ የአንድን ሀገር እውነተኛ የመከላከል ጥንካሬ ሊለካ ስለማይችል የኢትዮጵያ ወታደራዊ ደረጃ በሪፖርቱ ከተቀመጠው በላይ መሆን እንዳለበት ግልጽ ማሳያ ተደርጎ ይወሰዳል። በመጨረሻም የጂኤፍፒ ስሌት የአንድን ጦር ኃይል አደረጃጀትና ስልታዊ ጥልቀት ወይም ስትራቴጂክ ዴፕስ ግምት ውስጥ አለማስገባቱ ሪፖርቱን ሚዛን አልባ ያደርገዋል። ጦርነት የሚካሄደው በመሳሪያ ብዛት ብቻ ሳይሆን ያንን መሳሪያ ካለው መልክዓ ምድርና ከጠላት ባህሪ ጋር አዛምዶ የመጠቀም ጥበብ ነው። ኢትዮጵያ ያላት የተፈጥሮ ምሽግና የሰራዊቱ ከህዝብ ጋር ያለው ጥብቅ ቁርኝት ጦርነትን ለረጅም ጊዜ የመቋቋም አቅሟን ወይም ሰስተናቢሊቲ ይጨምረዋል። ይህንን መሰል በመሬት ላይ ያለ ሀቅ ወደ ጎን በማለት ግብፅን በመሳሪያ ብዛት ብቻ ቀዳሚ ማድረግ በዘመናዊ ወታደራዊ ሳይንስ መሰረት እጅግ አሳሳችና የሁለቱን ሀገራት የኃይል ሚዛን የማይገልጽ ውጤት ተደርጎ ይቆጠራል። በመሆኑም የ2026ቱ የአፍሪካ የጦር ደረጃ ግብፅን በአንደኝነት ኢትዮጵያን ደግሞ በአምስተኛነት ያስቀመጠው ይህንን የቁጥር ፖለቲካ መሰረት በማድረግ መሆኑን መገንዘብ እንደሚያስፈልግ ባለሙያዎች ይገልጻሉ። ደረጃው የሚነግረን አገራቱ ያላቸውን የቁሳቁስ ድምር ውጤት እንጂ አይበለውና ጦርነት ቢቀሰቀስ በቴክኖሎጂ በውጊያ ብቃትና በዘመናዊ ስልት ማሸነፍ የሚችለውን እውነተኛ ኃይል አይደለም። ይህ አሳሳች መለኪያ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም የኃይል ሚዛኑን አዛብቶ የሚያሳይ በመሆኑ ወታደራዊ ተንታኞች ሪፖርቱን በጥንቃቄና በጥርጣሬ እንዲመለከቱት አስገድዷቸዋል። በጥቅሉ ሲታይ ግን የግሎባል ፋየር ፓወር ጂኤፍፒ መረጃ የአንድን ሀገር ወታደራዊ አቅም ለመገምገም እንደ መነሻ ወይም ስታርቲንግ ፖይንት ሊያገለግል ቢችልም እንደ መጨረሻ ውሳኔ ወይም እንደ ዋነኛ መለኪያ ሊወሰድ አይገባም። ጦርነትና ወታደራዊ የበላይነት በወረቀት ላይ በሚሰፍሩ ደረቅ ቁጥሮች ብቻ የሚወሰን ሳይሆን የቴክኖሎጂ ጥራትን፣ የሰራዊትን ስነ ልቦና ዝግጁነት፣ የመልክዓ ምድር አመቺነትና ስልታዊ አመራርን የሚጠይቅ ውስብስብ ጥበብ ነው። በመሆኑም የ2026 ሪፖርት በአፍሪካ ሀገራት መካከል ያስቀመጠው ደረጃ ከመጋረጃ በስተጀርባ ያለውን እውነተኛ የኃይል ሚዛን ሙሉ በሙሉ የሚገልጽ አይደለም። ስለሆነም የአንድን ሀገር እውነተኛ ወታደራዊ ቁመናና አስተማማኝ መረጃ ለማግኘት እንደ SIPRI ወይም ስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ወይም ደግሞ IISS ሚሊታሪ ባላንስ ያሉ ለትጥቅ ጥራት፣ ለዘመናዊ የጦርነት ዶክትሪንና ለተግባራዊ የውጊያ ብቃት ትኩረት የሚሰጡ ተቋማትን መረጃ ማጣቀስ እጅጉን ይመከራል። እነዚህ ተቋማት ከብዛት ይልቅ ለጥራትና ለስትራቴጂካዊ ተጽዕኖ ቅድሚያ ስለሚሰጡ መሬት ላይ ያለውን ሀቅ በላቀ ሁኔታ ያንጸባርቃሉ ተብሎ ይታመናሉ። የተከበራችሁ የገበያ ሚዲያ ቤተሰቦቻችን እናንተስ በዚህ ሪፖርት ላይ ምን ትላላችሁ? የቁጥር ብዛት ወይንስ የቴክኖሎጂ ጥራትና የውጊያ ልምድ ነው ጦርነትን የሚያሸንፈው? ኢትዮጵያ በሪፖርቱ የተሰጣት አምስተኛ ደረጃስ እውነተኛ አቅሟን ይገልጻል ብላችሁ ታምናላችሁ? ያላችሁን ሀሳብ አስተያየት በኮሜንት መስጫ ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ወደ ሌሎች እንዲዳረስ ላይክ ማድረጋችሁ እንዳትረሱ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ሰላም ለዓለማችን።